እንደ ፍጥረታዊ ሰው ተስፋ የቆረጥክ እንዳትኖር በሚታይ ነገር ላይ የተንጠላጠል እንዳንኖር እኛን የለየን ከማያምኑ በትንሳኤው በኩል አምነን ስንቀላቀል የተቀበልነው መንፈስ አለ ይላል። ይህም አዲስ ልደት ይባላል ይላል። አዲስ ሰውነት፣ አዲስ ልጅነት፣ የእግዚአብሔር ሰው መሆን። እንግዲያውስ ፈገግ ለማለት በሕይወታችሁ አንዱና ዋናው ምክንያት ዳግም ልደት ልጅ ስለሆናችሁ ፈገግ ለማለት ቀና ያሉ ተስፋ እንዳለው ሰው እንድትኖሩ በሕይወታችሁ የተደረጋችሁት በዳግም ልደት በኩል ነው። ኢየሱስ ስም። እኛ ሰፈር ሊወራ የማይገባ ወሬ ተስፋ ማጣት፣ ምን ልሆን ነው፣ መጨረሻዬ ምንድነው፣ ግራ ተጋብቼ ይሄ ነገር ሊወርሰኝ ነው ወይ፣ እንደዚህ ልሆን ነው፣ እርግማን ሊሰራብኝ ነው ወይ፣ ራሴን አጠፋለሁ፣ ራስ ይጠፋ እንዴ? እኛ ሰፈር ሊገኙ ያልተገባቸው ዋናው ምክንያት ልጅነት በባህሪው በተስፋ መሆን፣ ልጅ መሆን በራሱ ባይሰልፍ ዳግም መወለድ በራሱ ምንም ባይኖር ፈገግ ብለህ እንድትኖር፣ ሙሉ ሰው ሆነህ እንድትኖር፣ ቀና ብለህ ወጥተህ እንድትገባ፣ ከፍጥረታውያን የምትለዩበት እንደ እግዚአብሔር ሰው የምትኖሩበትና ተስፋ አጥተው ከሚንከራተት ትውልድ በተስፋ መሆንን የሰጠህ ሕይወት ነው። ይህም በትንሣኤው ተረጋግጧል። በመነሳቱ ምክንያት ይሄንን በረከት አሁን እኛ ኢየሱስን በማመን አግኝተናል፣ ልጅ ሆነናል። እስቲ ዳግም የተወለደ አለ እዚህ ጉባኤ? ልጅ የሆነ ሰው አለ? በዋናነት እንዴት መኖር ያመነ ሰው፣ የዳነ ሰው፣ የገባው ሰው፣ የበራለት ሰው፣ መንፈሳዊ ዕውቀት አለኝ የሚል ላይት እንዲሆነ ሰው፣ ጌታችን ኢየሱስ የበራለት ሰው ከብርሃን በኋላ ከተገለጠለት በኋላ ተመሳሳይና ዘመዳሞች የሆኑ ጥቅሶች በብዙ ስፍራ የምናገኝ ቢሆንም ይሄ ግን እንዴት በጣም ሐሳቡን ሰብስቦ ያስቀመጠበት ምዕራፍ ነው። ደግሜ ላስቸግራችሁ፣ እኔም ብለውም በሉ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። ጌታ ይመስገን። በእርግጥም እንደዚያው እየኖራችሁ ነው። አስደናቂ ሐሳብ ነው። ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። በጣም ግልጽ ነው። በጌታ በኢየሱስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው። ደግሞም እያንዳንዱ የገዛ ሰውነቱን በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ቁጥር 5 ይህም እግዚአብሔርን እንደማያውቁ አሕዛብ በፍትወት ሥጋ ምኞት አይሆን። በዚህም ነገር ማንም ተላልፎ ወንድሙን አያታል። ምክንያቱም ከዚህ በፊት እንደነገርናችሁና እንዳስጠነቀቅናችሁ ጌታ እንደነዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። እንግዲህ ይህን ምክር ንቆ የማይቀበል የናቀ ቅዱስ መንፈሱ የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልግም። ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ተምራችኋልና። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዳቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድታደርጉ እንመክራችኋለን። ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ። እነዚህ ቁጥር 11 ልክ እንደ መድኃኒት በትእዛዝ የመጡ ቃሎች ናቸው። ደግመዋለሁ። ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ። ይሄውም በዕለት ተዕለት ኑሯችሁ በውጪ ባሉት ዘንድ እንዲያስከብሯችሁና በማንም ሰው ላይ ሸክም እንዳትሆኑ ነው። ቁጥር 13 ወንድሞች ሆይ አንቀላፍተው ስላሉ ሰዎች ሳታውቁ እንዳትቀሩ አንፈልግም። ደግሞም ተስፋ እንደሌላቸው እንደ ሌሎች ሰዎች እንድታዝኑ አንሻም። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ በሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል።
በጌታ ቃል የምንላችሁ ይህ ነው፣ እኛ በሕይወት ያለን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለኮት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱም አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወት የምንኖረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። በዚያም ከእነርሱ ጋር በደመና እንነጠቃለን። በዚህም መሰረት ለዘላለም ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል እርስ በርሳችሁ ምን በሉ? ተጽናኑ። በጣም አስደናቂ የሆነ ሐሳብ ነው። ምናልባት ቁጭ ስትሉ መጽሐፍ ከፈለጋችሁ ተመሳሳይ ቃሎች ተደግመዋል። ከዚህ የበለጠ ከዚህ በበለጠ የሚል ቃሎች አሉት። አሁን ከምታሳዩት የበለጠ ከምትኖሩበት የበለጠ አሁን እየተገበራችሁት ካለው መንፈሳዊ ልምምዶቻችሁ በበለጠ የበለጠ ይላል። እዚህ አካባቢ አስተኩረን መነጋገር እንጀምራለን። 50 ዓመት አካባቢ እንደተጻፈ ይታመናል ይሄ መጽሐፍ፣ ወይም ደግሞ እሱም ቪዚት እንዳደረጋቸው ከ48 እስከ 49 አካባቢ። ከዛ በኋላ ግን ደብዳቤውን ሲጽፍ በ50 አካባቢ እንደተጻፈ ይታመናልና ከዛ ጊዜ ጀምሮ እስከ አሁን ድረስ ያሉትን እያነጻጸረ ያወራ ነበርና አነጻጽሮ ካወራቸው አንዱ ለምሳሌ የከተማዋ ነባራዊ ታሪክ የተለያየ ቋንቋ ተናጋሪ ማህበረሰቦች ይኖሩባትና እሱ በነበረ ዘመን ሮማውያን ግሪክን በብዙ ቅኝ በመግዛት ወይም የሮማውያን ተጽዕኖ ልክ በኢየሩሳሌም እንደነበረ ሁሉ ጌታችን በስጋ ወራት ሲመላለስ እንደነበረ የሮማውያን ተጽዕኖ በግሪክም የሮማውያን ተጽዕኖ ነበርና ከነሱ ጋር አያይዞ ይተርከው ነበር። በዚህ ምክንያት በጣም ብዙ ነዋሪዎች ወደዚያች ከተማ ሄዶ የመኖር ፍላጎት እንዲኖራቸው አንዱ ምክንያት ከተማዋ የወደብ ከተማ እንደሆነችና ከአንድ በላይ ወደብ እንዳለ በዛን ዘመን ጭምርና የቢዝነስ ከተማ ናት። ብዙ አይነት ሰዎች እሱ ብቻ ደግሞ አይደለም። እንደምታውቁት ግሪካውያን ፈላስፎች እና የእግዚአብሔርን ቃል ብቻ ሳይሆን ስለምንም ነገር በጥልቅ መመራመርና ከፍልስፍና ጋር በተያያዘ ብዙ ቲንከሮች የነበሩባት ከተማ ከመሆኗ ጋር ተያይዞ ብዙ አስተሳሰቦችም ጭምር በማህበረሰቡ መካከል ነበረ። የአጥቢያዋ መልክ በጥቂት አይሁዳውያን ሲጀመር ኢኒሻሊ ስትጀመር አጥቢያዋ ጥቂት አይሁዳውያን፣ ይሄን በሐዋርያት ሥራ ምዕራፍ 17 ላይ ታሪኩን ታገኙታላችሁ። ከዛ ግን ብዙ አህዛብ የነበሩ ልክ እንደኛ የነበሩ አይነት ደግሞ ሰዎች ጌታችን ኢየሱስን አዳኝ አድርጎ በማመንና በመቀበል ወደዚያች አጥቢያ የተቀላቀሉባትና የተለያየ አመለካከት ይዳብርባትና ብዙ አመለካከቶች ደግሞ ይራመዱባት እንደነበረ ይታወቃል። ከተማዋ ውስጥ በተለይ እንዲህ አይነት ሰዎች ነበሩ። ይሄንን አመለካከት ከሚያራምዱ ሰዎች እያመኑ ወደ ቸርችም ሲመጡ አንዳንዶቹም ደግሞ ያንን አስተሳሰብ ወደ ቤተ ክርስቲያን አሽልኮ በማስገባት አጥቢያዋ የተለያየ መልክ እንዲኖራት ካደረገው ነባራዊ ታሪክ አንዱ ይሄ ነው። ለምሳሌ በከተማው ከሚራመዱ አይነት አንዳንድ አስተሳሰቦችና ጥልቅ የሆነ ትምህርትና አስተምህሮና ተከታዮች ካፈሩ አስተሳሰቦች አንዱ የሰው ልጅ ኖሮ ከጨረሰ በኋላ ከዛ በኋላ ምንም ተስፋም ህይወትም መኖርም እድሜም ከዛ በኋላ የለም የሚል ሰው አንዴ የመኖር እድል ያገኛል። ኖሮ ከጨረሰ በኋላ ጨረሰ እንጂ ከዛ በኋላ ህይወት ወይም ተስፋ የሚባል ነገር የለም፣ አንዴ አልቋል የሚል አስተሳሰብን ያራምዱ የነበሩ ሰዎች በከተማዋ ውስጥ ነበሩ። ስለዚህ ይሄ አስተሳሰብ የብዙ ሰዎችን አይምሮ ይዞ ምን ብለው እንዲያስቡ ይደረጉ ነበረ? ህይወት እስካለ ነው፣ መብላት እስካለ ነው፣ መጠጣት እስካለ ነው፣ ከሞትክ በኋላ ግን ምንም ነገር የለም። ስለዚህ የሚል አስተሳሰብና ከዚህ አስተሳሰብ የተነሳ አንዳንዶች ሀዘንተኞች ሆነው የሚኖሩ ሰዎች እንደነበሩ ጭምር አንድ ትርጉም አንብቤ ገረመኝ። ሁለተኛው ጽንፍ ደግሞ በጣም ይሄኛው የሚገርም ነው። አመን ይሄኛው ደግሞ ወደ ቸርች አካባቢ ያሉ ሰዎች ላይ እንጸባረቅ የነበረ አመለካከት ነው። አምነናል እና ከዚህ በኋላ በቃ የቀጥሎ የሚኮነውን ህይወት እንኖራለን፣ የዘላለም ህይወት የኛ ነው ብለው ከጨረሱ በኋላ በመደበኛ የህይወት እንቅስቃሴዎቻቸው ላይ ጤናማውን የክርስቶስን ትምህርትና ጤናማውን የክርስቶስን ህይወት ባለመኖር አንዴ ገብተናል ያንንም እንነካዋለን በሚል አይነት አስተሳሰብ የተለጠጠች ከተማ እንደነበረች አንድ ላይ በቀረው ወንድሞች ሆይ
እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምራናችኋል። በእርግጥም እንደዚያው እየኖራችሁ ነው ይላል። ይህን አክኖሎጂ ያደርጋል። እነሆም ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉ፣ እንድትቀጥሉ፣ እንድትቀጣጠሉና እንድትበረታቱ ነው የሚል ነገሮችን ያሳስባል። ምን ማለት ነው? እነዚህ ፍልስፍናዎቹ የብዙ ሰዎችን አእምሮ እየያዙ በጣም ሲመጡ ሰዎች ሲኖሩ በአእምሯቸው የሚያስቡትን ያነሳል። በኋላ ሳነሳላችሁ የጴጥሮስንም በጣም አስደናቂ ሐሳብ ነው። የጴጥሮስንም መልእክት አነሳለሁ። ለምሳሌ ሲኖሩ ምን እያሰቡ የሚያስቡትን ይሰጧቸው ነበረ እና ይሄ ጀግና ጸሐፊም አንድ አማኝ ካመነ በኋላ ምን እያሰበ እንዲኖር፣ ምን እያመነ እንዲኖር፣ ምን ተስፋ እያደረገ እንዲኖር ሁለት ነገር ያስጨብጣል። የሚያስቀምጣቸው ሁለት ነገሮችን ምን እያሰብኩ ደስ ይበለኝ፣ እሱን ነው ማወራችሁ ዛሬ። ምን እያሰብኩ ደስ እያለኝ በትክክል ልኑር፣ ምን እያሰብኩ ከዛ ምን እያዘወተርኩ ልመላለስ በቀረኝ እድሜ። እነዚህ ሁለቱ በጣም መሰረታዊ የሆኑ ሐሳቦችን ያነሳል። ክብር ለእግዚአብሔር ይሁን። ምን እያሰባችሁ ነው የምትኖሩት? ምንድነው አሁን ለመኖር አንድ ሰው ሲናገር ሲነቃ ይላል፣ ከእንቅልፌ ስነቃ የሚደግፈው ክለብ አለውና የሚደግፈው ክለብ አሸንፎ ከሆነ ደስ ብሎኝ እነቃለሁ ይላል እና ከዛ ስለሚቀጥለው እንደገና አስባለሁ ይላል። እንዴ አይገርምም? ቼልሲ ሰውን እንደዚህ ያደረገ እንደሆነ ወይም አርሰናል፣ ማንቸስተር ምንድነው? ምን ስታስቡ ነው ሪቫይቭድ የምትሆኑት? ምን ደስ ያሰኛል? አሁን በዚህ ምድር መቼም ጮቤ እየረገጣችሁ አትኖሩም አይደለም? በሚታየው ሁኔታ ምን ፈገግ ያደርጋችኋል? ምን ያጽናናችኋል? እስቲ ዝም ብላችሁ ራሳችሁን ብትፈትሹ ምን ችግር አለው? ምን ስታስቡ ውስጣችሁ የሆነ ነገር ይሆናል። እና በትክክል መስመር ለማስቀመጥ ይጥራል። እኛና እነሱ አንድ አይደለንም፣ አንድ ያልሆንበት ብሎ ሁለት ሀሳብ ነው የሚያነሳው። እሱን ያነሳል። ግን ምንድነው አሁን በክርስቶስ ዳግም የተወለደ ሰው ሲኖር በዚህ ምድር ላይ ምን ተስፋ እያደረገ ይኖራል? ቋሚ ደስታ የሚሸመትባቸውን ሰብካለሁ። ግንስ ነፍሳችሁ ምን ትፈልግ ይሆን? ፈገግ ማያ አለኝ የምትሉት የምትይዘው የምትቆነጥጠው ነገር ምን ትፈልግ ይሆን? ትረስት ሚ በዚህ ምድር ላይ የቆነጠጥነው ነገር እስከንቆነጥጠው እንጂ የሚያጓጓን ከያዝነው በኋላ ምንም ነው። እግዚአብሔር ሀብታም አያርጋችሁ፣ ባለጠጋ ያርጋችሁ። ሀብታም ቀልብ የለውም፣ ባለጠጋ ነው ከቀልቡ የሚኖር። እጃችሁን ልባችሁ ላይ አርጉና እንደ ሌሎች አይደለሁም በሉ እስቲ። እንደ ሰው እንወጣለን እንገባለን፣ እንደ ፍጥረታዊ ሰው ግን አይደለም። እና ይሄን መስመር ዛሬ አነበዋለሁ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉ እንኳ በዚህ እጅግ ደስ ይላችኋል። ለምን? ሁለቱን ምክንያት በእነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነ ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑን እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርንና ውዳሴን እንዲያስገኝላችሁ ነው ይላል። አንደኛው በሕያውና በጌታችን በኢየሱስ ክርስቶስ ትንሣኤ ምክንያት ይላል ጴጥሮስ። ጳውሎስም እዛው ተሰሎንቄ ላይ ቅድም ያነበብኩላችሁ በጣም አስደናቂ ነው። ይሄም
በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚህ እንድትኖሩ ነው። በምን? በመነሳቱ ምክንያት። እስቲ በመነሳቱ ምክንያት በለው አንዴ። ከፈለጋችሁ ርዕስም ይሄን ማድረግ ትችላላችሁ። በመነሳቱ ምክንያት ወይም በትንሣኤው ምክንያት እኛ ቤት ላይ እንደ ፍጥረታውያን እንዳንኖር ያደረገ፣ እንደ ሌላ ሰው እንዳንሆን ያደረገን በመነሳቱ ምክንያት የኛ ከንቱነት ወይም ተስፋ አጥቶ ተስፋ እንደሌላቸው ከመኖር የተገላገልንበት ነገር በሕይወታችን ተፈጥሯል። ይህም በመነሳቱ ከሙታን በመነሳቱ ምክንያት በሕይወታችን በትንሣኤው በኩል የሆነልን ነገር በሕይወታችን አለ። የመጀመሪያው እዛው ቅድም ያነበብኩላችሁ ምዕራፍ 1 ቁጥር 3 የጌታችን የኢየሱስ ክርስቶስ አባትና አምላክ ከእርሱም ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን መጀመሪያ አዲስ ልደት ይላል። እስቲ አዲስ ልደት በለው አንዴ። እነዚህ ከሁለቱ አንዱ ይሄ ነው። መነሳቱ በትንሣኤው በኩል ከሌሎች በተሰሎንቄ ከተማ ከሚኖሩ ወይም በምድር ከሚኖሩ ሁሉ በእኛ መካከል የተለየ የሆነው ወይም መስመር የተፈጠረው ይሄ ትንሣኤ ይሁን። ምክንያቱ እኛና እነሱ እንዲህ ሊያደረገን ተስፋ ሲያጡ ተስፋ እንደሌላቸው ሳይሆን በተስፋ እንድንኖር ያደረገን የኢየሱስ ክርስቶስ መነሳት በዚህ ምድር ላይ ፍጥረታውያንና መንፈሳውያን የሚባለውን መስመር ትንሣኤውን የፈጠረው ይላል። በዚህ ትንሣኤ ስናምን ለእኔ ብሎ ተነስቷል ብለን ያመንን ቀን ከሌላው ማህበረሰብ እኛን የለየን መጀመሪያ የሰጠን አዲስ ልደት ወይም መንፈሳውያን አዲስ ሰው አዲስ ልጅ በክርስቶስ ዳግም የተወለደ የሚባልን ዳግም ልደትን የሰጠን ትንሣኤው ነው ይላል። ዞር ብላችሁ ይህ የአንተ በረከት ነው ማለት አዲስ ልደት ለአንተ ሆኖልሃል ንገሩት። እንደ ፍጥረታዊ ሰው ተስፋ የቆረጥክ እንዳትኖር፣ በሚታይ ነገር ላይ የተንጠላጠል እንዳንኖር እኛን የለየን ከማያምኑ በትንሣኤው በኩል አምነን ስንቀላቀል የተቀበልነው መንፈስ አለ ይላል። ይህም አዲስ ልደት ይባላል ይላል። አዲስ ሰውነት፣ አዲስ ልጅነት፣ የእግዚአብሔር ሰው መሆን፣ መንፈሳዊ መሆን፣ ዳግም መወለድ፣ በክርስቶስ መሆን፣ የክርስቶስ ተከታይ መሆን፣ እርሱን ያመነ መሆን፣ በእርሱ ሆኖ ከዚህ በኋላ ዓለማዊነትን መተው፣ ዳግም ልደት፣ ቅድስናን፣ እርሱን መፈለግ፣ እርሱን መውደድ፣ እርሱን መከተልን በውስጣችን እንዲኖር ሰው ሆን። አዲስ ሰው ልደት አገኘን፣ ልጅ ሆን፣ ተቀየርን። ትንሣኤው ልጅነት ሰጠን። እንግዲያውስ ፈገግ ለማለት በሕይወታቸው አንዱና ዋናው ምክንያት ዳግም ልደት ልጅ ስለሆናችሁ ፈገግ ለማለት ቀና ያሉ ተስፋ እንዳለው ሰው እንድትኖሩ በሕይወታችሁ የተደረጋችሁት በዳግም ልደት በኩል ነው። እስቲ ዳግም ልደት በሉ እስቲ አንድ ጊዜ። ክብር ለእግዚአብሔር ይሁንለት። ይሄ ዳግም ልደት ግን ሪጆይስ ታደርጉታላችሁ፣ ትደሰቱበታላችሁ። ተስፋ እንደሌለው ፍጥረት ወይም ለከንቱነት ተጠብቆ ለከንቱነት ተገዝቶ ከሚኖር ፍጥረት ተለይታችሁበታል፣ ፈገግ ብላችሁበታል፣ ልጅ ነኝ ብላችሁበታል፣ ዳግም ልደት አግኝቻለሁ ብላችሁበታል። ምን እያለ ነው? በምንም ተአምር ዳግም የተወለደ ተስፋ ሊቆርጥ አይደል፣ ወይም ተስፋ እንደሌለው ሰው መጨረሻ እንደሌለው ሰው የሚኖር ፍጥረት አይደለም። ገና ዴዋን ላይ የእግዚአብሔር መንፈስ ሰውየው ሲነካው ተነሳ፣ ለኔ ብሎ ሞተ፣ ለኔ ብሎ ተነሳ፣ ለኔ ብሎ ዛሬ በአብ ቀኝ አለ ብለን ስናምን ያገኘነው ልደት ከፍጥረታዊ ሰው በተስፋ ቀይሮናል።
ከፈላስፎች ከጥልቅ አሰላሳዮች የለየን ዳግም ልደት ማግኘት፣ ልጅ መሆን፣ የኢየሱስ ተከታይ መሆን፣ በክርስቶስ መሆን ነው። በአንተ ቤት ተስፋ ማጣት ፈጽሞ ሊገባ አይችልም በሉት። ዳግም ልደት ማግኘት ማለት በሉት ተስፋ ከመቁረጥ መዳን ማለት ነው በሉት። በተስፋ መኖር ማለት ነው። በእኔ ጌታ በኢየሱስ ስም እኛ ሰፈር ሊወራ የማይገባ ወሬ ተስፋ ማጣት። ምን ልሆን ነው? መጨረሻዬ ምንድን ነው? ግራ ተጋብቼ ይሄ ነገር ሊወርሰኝ ነው ወይ? እንደዚህ ልሆን ነው? እርግማን ሊሰራብኝ ነው ወይ? ራሴን አጠፋለሁ። ራስ ይጠፋ እንዴ? እኛ ሰፈር ሊገኙ ያልተገባቸው ዋናው ምክንያት ልጅነት በባህሪው በተስፋ መሆን፣ ልጅ መሆን በራሱ ባይሰልፍ ዳግም መወለድ በራሱ ምንም ባይኖር ፈገግ ብለህ እንድትኖር፣ ሙሉ ሰው ሆነህ እንድትኖር፣ ቀና ብለህ ወጥተህ እንድትገባ፣ ከፍጥረታውያን የምትለዩበት እንደ እግዚአብሔር ሰው የምትኖሩበትና ተስፋ አጥተው ከሚንከራተት ትውልድ በተስፋ መሆንን የሰጠህ ሕይወት ነው። ይህም በትንሣኤው ተረጋግጧል። በመነሳቱ ምክንያት ይሄንን በረከት አሁን እኛ ኢየሱስን በማመን አግኝተናል፣ ልጅ ሆነናል። እስቲ ዳግም የተወለደ አለ እዚህ ጉባኤ? ልጅ የሆነ ሰው አለ? የሚገርማችሁ በጥንት በሐዋርያቱ ዘመን ሐዋርያቱን በማስጨነቅ እነሱን በማግራ በማጋባት ተስፋ እንዲቆርጡና እንዲሞቱ ለማድረግ በመጣር ብዙ ይደክሙ ነበር። ቅዱሳኑ እንደገና ደግሞ አገልጋዮቹ፣ እነዚህ ፖለቲከኞች፣ ቀኝ ገዢዎች፣ በተለያየ አቅጣጫ የሚያገለግሉ እነዚህ ኢቭን የመንግስትን ቦታ ጭምር እንኳን የያዙ እነዚህን ነገሮች ሊያስጥሏቸው ይቸገሩ ነበር። የመጀመሪያው ገርፈዋቸው፣ አሳደው፣ አስረው ከነሱ መካከል አንዱን አርደው ጭንቅላት ይዘው የታረደ ደም በደም የሆነ ጭንቅላት ይዘው ወጥቶ ሌሎች ተስፋ ቆርጠው ከዚህ እውነት እንዲያፈገፍጉ ለማድረግ በጣሩ ቁጥር ይብስባቸው ነበር። የተቀበሉት ልጅነት እነሱን እስከ መጨረሻ ወደ ኋላ እንዳይሉ ያደርጋቸው ነበር። ልጅነት በራሱ በተስፋ መሆን፣ ልጅ መሆን በራሱ ተስፋ አጥቶ በምድር ላይ ከመንቀሳቀስ የሚያድን ነው። ይህ ድምፅ በሁላችሁ ጆሮ ኦንላይን ባሉ ይሰማልኝ። እኛ ሰፈር ተስፋ ማጣት ቤቱ አይደለም። እኛ ሰፈር እንደ ተስፋ እንደሌለው ሰው ግራ የተጋባ መጨረሻ እንደሌለው መውደቂያ የት ነው እያለ የሚኖርበት ቤት ሳይሆን ይህ ህዝብ ተስፋ ያለው፣ ተስፋ ስላለው የማያዝን ህዝብ፣ የማያዝን ህዝብ። ምንድን ነው ተስፋ? ሰው የሚኖረው ዛሬን ነው። ግን በተስፋ ምክንያት እንዴት ሰው ዛሬን ያጣል? ተስፋ የሚገርማችሁ ነገር በባህሪው ሰውን በህይወት የማኖርም ያለማኖርም የመግደልም በህይወት እንዲኖርም የማድረግ አቅም አለው። ሰው ሲኖር ሲመላለስ አንድ ቀን ያስበኛል እያለ የሚኖርና ነኝ ሆኛለሁ አደርገዋለሁ ህይወቴ ይሄ ነው እያለ ለሚኖር ሰው በጣም ይለያያል። ሰይጣን ቢሆን መምታት የሚፈልገው ነገህን ነው። አይምሮህም ቢሆን የሚያሰጋ ስለ ነገ እየነገረ ነው። ፍጥረቱ ሁሉ የሚያሰጋ ስለ መቼ እያወራ ነው? ስለ ነገ ነው። ተስፋ ሁል ጊዜ ነገ ነው። የሚኖረው ግን ዛሬ ነው። ኦኬ፣ ዛሬን ለመኖር ግን የነገ ተስፋ ያስፈልገኛል። በዚህ ምድር ላይ ሰው ሲኖር የሚኖረው የተስፋውን ሙላት ያክል ነው። የተስፋው ሙላት ሰውየውን በህይወት የማኖርም ተስፋ ቆርጦ እንዲኖርም ማድረግ ይችላል። ከዚህ በፊት ነግራችኋለሁ። አንዳንዶቹ ሲጠየቁ የሕክምናውን ሪፖርት ከሰማ ቀን ጀምሮ ኮማ ውስጥ ገባ የሚሉ ብዙ ጊዜ ጸልይልን የምባለባቸው ርዕሶች አሉ። በሰላም ኖሮ ታክሞ ስቴጅ 4 ላይ ነው ያለው ሲባል ከሰማ ቀን ጀምሮ ሰውየው አልጋ ይይዛል። ምንድነው ልዩነቱ? ሳይነግሩትም ስቴጅ ስንት ነው? ስቴጅ 4 ነው። ሲነግሩ የተፈጠረው ነገር ምንድነው? በሽታው ብሶበት ሳይሆን በመስማቱ ምክንያት ነገ የሚመታበት ሲሆን ሰውየው መቼ ይታመማል? ዛሬ ይታመማል። ነገዬ በቃ እንዲህ ነው ሲል የሚያጣው መቼ ነው? ዛሬ ነው። እንዳው እኛ ስማችን ራሱ በአባባል ደረጃ ክርስቲያን ምን አይቆርጥም። ለምንድን ነው ይሄ የተባለው? ልጅ መሆን ባይሰልፍ ከዛሬ ይልቅ ነገ እንዲሻል በትትና ያስባል ጻድቅ። ለምን? የገባብኝ እውነት
ፍጥረት ለከንቱነት እንደተገዛለት አይነት ሳይሆን ትንሣኤን መሰረት ያደረገ የህይወት ስርዓትን ተቀብያለሁ። ስማኝ፣ መንፈሳዊ ነገር መወራወር አይደለም፣ መኖር ነው። ከኔ ጋር ናችሁ? ሰው የሚያዝነው ዛሬ እያጣቆ አንዳንድ ገበሬ ዛሬ እኮ አልበላም ነገ ግን ብዙ እንደሚያጭድ ሲያስብ በተስፋ ያርሳል አይልም እንደ ዕብራውያን ላይ ገላትያ ላይ በተስፋ የሚያርሰው ገበሬው እንትኑን አዝመራ እያሰበ ነው። የዕለት ዕለት ግን እኮ ተስፋ ማለት ይሄ ነው። ዛሬ የምትበላው ወይ የምትጠጣው ሳይሆን ስለ ነገ ያለህ የመኖር ኃይል ማለት ነው። ከዚህ በኋላ ምን አረጋለሁ እኔ ሲል ብዙ ፍጥረት ራሱን ይሰቅላል። ከዚህ በኋላ ሲል ከቸርች ይጠፋል፣ ባክ ያረጋል። ተስፋ ሰውን የማኖርም የማስቆምም ጉልበት አለው። ከበሽታ በላይ ነው ተስፋ። ይሰማችኋል? የእግዚአብሔር ሰዎች መለያቸው እናንተ ይልና ተስፋ እንደሌላቸው ምን አትበሉ። እዚህ ላይ እኮ ነው የሚለው አትዘኑ ይላል። ተስፋ የሌለው ሰው እያዘነ ነው የሚኖረው። የነገ ህይወት ስለሌለው ነገ እንዲሆናለው የሚለው ስለሌለው እያዘነ ስላልሞተ በህይወት ይኖራል ምድር ላይ። የሞተ ቀን ደግሞ ቀድሞ ሞቷል፣ ቀጥሎ እንደገና አካሉ ሞቶ ይቀበራል። እኛ መሐልስ ምንድነው ያለው? በክርስቶስ መሆን በብቻው ላትርፍ አላትርፍ፣ ልስራ አልስራ፣ ልብላ አልብላ፣ ልልበስ አልልበስ፣ ፎቅ ቤት ይኑረኝ ተከራይ፣ ጎዳና ተዳዳሪ እንሁን የፈለገን ነው። እነዚህ ሁኔታዎች ዲፋይን የማያደርጉትን ህይወት ይኖራል። ምን ማለት መሰለ? ብዙ ሰው እንዲቀጥል የሚታየውን ነገር ተስፋ መሸመት ይፈልጋል። ከሚታየው ተስፋ መሸመት ይፈልጋል። ከስራው ገንዘብ መሸመት ይፈልጋል። ከመንግስት ተስፋ ይፈልጋል። ከግለሰብ ተስፋ ይፈልጋል። ከሁኔታዎቹ ተስፋ ይፈልጋል። ከጤንነቱ። እነዚህ የምትፈልጉባቸው በራሳቸው ተስፋ የላቸው። አትንጠላጠሉባቸው። የኛ ተስፋ በተነሳው በትንሣኤው ጌታ በናዝሬቱ በኢየሱስ ክርስቶስ ላይ የቆመ ነው። ኢየሱስ ተስፋዬ ነው የሚል ጮሆ አሜን ይበል። ክርር ያለ ጭብጨባ ለኢየሱስ አድርጉለት። ምን ማለት ነው? ልደት ብቻውን በቂ ነው። ዳግም ልደት፣ ልጅነት፣ በቃ ሰንሺፕ ብቻውን በተስፋ ማለት ነው። የአባቶቻችን እምነት ይሄ ነው። ልደታቸውን የሚያገናኙት ከህይወት ጋር ነው። ለዚህን በመጥቀስ ኦኬ እንግዲህ አምናችሁ ከሆነ ድናችሁ ከሆነ እንደዚህ ሆናችሁ ከሆነ መጀመሪያ አንድ ነገር ምነግራችሁ ይላል፣ እንደሌለው ሰው አትዘኑ። እስቲ እንደሌለው ሰው አላዝንም ብሎ አንዴ ምንድነው የሌለው ያለው? ተስፋ ለካ ሐዘን አለው። አዎ ሰው ይዞ ራሱ አለ ሐዘን አለበት ማለት ነው። አዎ ነክሶ ነድቶ ለብሶ አግብቶ የልጅ አይቶ ለካ ሰውየውን የሚያኖረው እየያዛቸው ያሉት አይደሉም። ፍጥረት ከሆነስ ለከንቱነት ተገዝቷል፣ በተስፋ ይሰቃያል። መንፈሳውያን እኛስ እነዚህ አይደሉም። ተስፋ በባህሪያቸው የተስፋ ልኩ ኢየሱስ ነው። ይሰማ እዚህ ቤት ይሰማ። እኛ መካከል ተስፋ መቁረጥ ቤቱ አይደለም። እኛ መካከል መታነቅ፣ ለሞት መፈለግ፣ ተስፋ ማጣት፣ ግራ መጋባት፣ በቃኝ ማለት ከዚህ በኋላ ጥግ መያዝ የኛ ኔቸር አይደለም። የተቀበልኩት መንፈስ በራሱ ኑር ይለኛል። ጮና አሜን በል በኢየሱስ ስም። አገልግል ይለኛል። ዘምር ይለኛል። ስበክ ይለኛል እንጂ በሚታይ ሁኔታ ደግሞ እንደገና ህይወቴን አልሰራም። የአዲስ ኪዳን አማንያን መታወቂያቸው የሆነ ነገር የተበላሸበት ሰው እንዴት ስለሞት ያስባል? የሆነ ነገር እንደና አርጎልህ ነው እንዴ አንተ በጌታ የሆንከው? ልጁን ሰጥቶ እንጂ ኢየሱስ አይደለው የፈገግታ ምን ሰጥቶ አሳቀህ? አብ አንድ ልጁን በመስጠት አይደለም ከዚህ የሚበልጥ ምን አለኝ? ሌላ የለኝም፣ ምን ልስጣቸው ከዚህ በላይ ብሎ አንዱ ሰጠ። ሌላ መተኪያ የሌለው ከልጁ በቀር። አሁን እግዚአብሔር አንተን ፈገግ እንድትል ሌላ ነገር ሰጥቶ የሚያስቅ ይመስላል? ወዳጆች ሆይ እኛ የተሰራ ነው እዚህ ላይ ነው። አንዳንዶቹ እያመኑ ወዲያው እንደሚሞት እያወቁ አምኖ ሞተዋል። ልድገመው፣ ያመነ ሰው ይቀላል ተብሎ እያወቁ አምነው አንገታቸው ተቀልቶ በነኔሮ ሄደዋል። ህይወት ማለት የበላ የጋጥክ የምትኖረው ሳይሆን በክርስቶስ ስትሆን ያለህ መተማመን፣ ያለህ ነገ የማያሰጋው ሰው፣ ምን ሆናለሁ የማይል ሰው፣ ምን ሊመጣ ነው ብሎ ግራ የማይገባ ሰው በጌታ በኢየሱስ ስም ይሄ የአዲስ ኪዳን መንፈስ ይግባባችሁ።
ይሄን በመኖር ተባረኩ በኢየሱስ። ስንት ዓመት ታገባለህ ብሎኝ ነበር። ጠበኩ የለም ይኸው እድሜም አለፍ ብለው ባክ ታረጋለህ። ሴትየዋ አልመጣችም ብላ አንተ እንደገና ልትንቀዋለህ ትሄዳለህ እንዴ? አንተን የሚያከርም ሴትየዋን ሰጥቶ ነው ወይ? ንገሩኝ እስቲ። ቢዝነስህን ባርኮ ነው ወይ? አባቶቻችን ንብረታቸው እየተቃጠሉ የማይቃጠል አለን እያሉ ተጽናኑ ይላል መጽሐፍ። ለምን? የማያልቅ ተስፋ፣ ያውም የክብር ተስፋ። እንግዲያውስ እንደ ሐዘንተኛ አልኖርም። በኢየሱስም የሐዘን ማቅ የተቀደደ ይሆን፣ ከአይምሮ ላይ የተቀደደ ይሆን በኢየሱስ። እጅን አንሳና አሜን በለኛው። ይሄን መጋረጃ ቀዳለሁ። የአመለካከት መጋረጃ የተቀደደ ይሆን። ይሄን መሸፈኛ አነሳዋለሁ። ከዚህ ጉባኤ የተገፈፈ ይሆን በኢየሱስ። አንዳንዱ አሁን እያወራው ምናልባት የሞላ ወይ የጎደለ የከሰርከው ወይ ያተረፍከውን እያሰብክ ይሆን? ይሄን እያወራው አለኝ አላለኝ እያልክ የሆነ ጥቃቅን ነገር እያሰብክ ይሆን? ልንገርህ፣ አብ ከልጁ በቀር የሚሰጥህ የለው። የመጨረሻ ያለው አብ ወልድ ነው፣ ኢየሱስ ይባላል። ይሄ አምላክ ለአንተ ሲል ደግሞ ከሙታን መካከል ተነስቷል። ጩሁና አሜን በለኝ በኢየሱስ ስም። እንግዲያውስ እንዲህ ስለሆናችሁ ተስፋ እንደሌላችሁ ምን አትበሉ፣ አትዘኑ። ሐዘንተኛ አይደለንም፣ ብሶተኛ አይደለንም። ከኔ ጋር ናችሁ? የከፋው አይደለንም። ስኖር አትኑሩ እኮ ነው ያለው። ስኖር እንደ ባለ ተስፋ ነው የምኖረው። ኢን ክራይስት ለመሆኔ ልደት በማግኘቴ ምክንያት ዳግም ልደት አግኝተሃል። አሜን። አትዘን በል፣ ዞር ብለህ አትዘን። አትዘን ሲል ቆይ ግን አትዘን ውስጥ ለምሳሌ ቢዝነስን ነግሯል? አልነገረንም። ጤንነትን አውርቷል? ኢኮኖሚን አንስቷል? እግዚአብሔር ግን እነዚህን አይባርክም እያልኩ አይደለም። ግን እነዚህ አይደሉም ፈገግ ማያ፣ ሳቅ እነዚህ አይደሉም። ሳቅ ልደት ነው። ልደት ላይ ነው እልልታ። እኛ ሰፈር ሊሰማ የማይገባው ወሬ ነው። እኛን ሌሎች ማስለቀስ አይችሉም። ምግብ ከልክለው ሊያስለቅሱን አይችሉም። ልብስ ከልክለው ማስለቀስ አይችሉም። ቢዝነሳችንን ዘግተውት ማስለቀስ አይችሉም። እኔ ከነዚህ በላይ ነኝ በኢየሱስ ክርስቶስ ስም። ሁለተኛውና የመጨረሻው የዘላለም ተስፋ ነው። የምትኖሩበት ምክንያት የዘላለም ሕይወት ከስነ መለኮታቸው ይነሳል፣ ከአስተሳሰባቸው ይነሳና ሰው ከሞተ በኋላ ወዴትም አይደለም። አንዳንዶች ወደ ጉርጥ፣ ወደ አሻንጉሊት ምናምን፣ ወደ ጅብ ምናምን ይቀየራል ይላል። ይሄ የተረታባት ወሬ ነው። የዘላለም ሕይወት እንዳለ ሁሉ የዘላለም ሞት ስቃይም ደግሞ አለ። ሌላ ዘላለም የሚባል ዓለም አለ። አሁን በጣም ይሄን ምስጢር ነግራችሁና ልጨርስ መልእክቴ። ምንድን ነው እያለ ያለው? ሁለተኛ ፈገግ ማያ ምክንያቴ ይሰማል። ከነዚህ ከሁለቱ ውጪ ፈልጉና እናንተ እንደተሰቃዩ ከፈለጋችሁ፣ ከዚህ ሁለቱ ውጪ ግን የለም። ሁለተኛው ምንድነው? የክብር ተስፋ፣ ንጥቀትን ተስፋ የምናደርግነን። እንደነሱ እናንተ በተሰሎንቄ እንደሚኖሩ እንደ አንዳንዶች ፈላስፎች አይደላችሁ። የዘላለም ዋስትና ነው ያለ። ድነቱ፣ ልደቱ ሙሉ ለሙሉ ተሟልቶ የሚኖረው እዛ ነው። በሙላት የሚኖርበት ሀገር አለው። ደግሞ ያንን ለመኖር የሚመጣ ንጉሥ አለ። እሱ ደግሞ በተራችን ሊወስደን፣ ከኛ በፊት ቀድሞ የሞቱ ቀድሞ ይነሳሉ። ቀጥሎ ወረፋ እንይዛለን። እነሱ ከሙታን ሲነሱ እኛ በአየር ላይ ወደ በደመና እንነጠቃለን። ይሄንን ልደታችንን በሙላት ሊያኖረን ዛሬ ሳታዩት ትወዱታላችሁ፣ ያኔ ግን ፊት ለፊት እያያችሁት። ምን ማለት መሰላችሁ? ሲኖሩ ይላል እዚሁ ላይ ስትኖር አንድ ነገር ልንገርክ፣ እስኪመጣ ድረስ ኦኬ፣ እስኪመጣ ድረስ ስራ ስሩ፣ በራስ ጉዳዮቻችሁ ላይ አተኩሩ፣ በሰው ነገር አትግቡ፣ አትቀላቀሉ፣ እዚህም እዛም ፎከስ ሁኑ። ከዛ የሰው ሸክም አትሁኑ ይላል ይሄኛው አዲስ ወደኛ ትርጉም። ምን ማለት ነው? ከሌ ገንዘብ አለው እያላችሁ አትለጠፉበት፣ በእጆቻችሁ ስሩ። ስራ ስሩ። እስቲ ስራ እሰራለሁ በለው አንዴ። ስራ ስሩ ነው እንጂ የተባለው ፕሮፌሽናችሁን ስሩ ይላል እንዴ? እኔ የተመረቅኩትኝ ይሄንን ነው ብለህ በተመረክበት ስራ ፍለጋ እንዴት ጫማን በአንድ በኩል ማንሻፈፍ ትሰቃያለህ? ስራ ነው የተባለው። ስራ እየሰራ ወደ ተመረክበት ሄዳለህ። እንዳውም ብዙዎቹ በተመረቁበት አይደለም የሚሰሩት እኮ። መጽሐፍ ስራ ጥገኛ አትሁኑ፣ ሰው ትከሻ ስራ አትግቡ፣ ማን ነው ገንዘብ ያለው ብላችሁ አትለጠፉ፣ የራሳችሁን ስራ፣ የሰው ሸክም አትሁኑ። እኔ ብያለሁ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ነው ያለው አይደለም? እኔ ብያለሁ ጳውሎስ ነው ያለው። ሸክም አትሁኑ ይላል። ከዛስ በሰው ነገር አትግቡ ይላል። በራስህ ነገር ላይ ብቻ አተኩር ይላል። ስትኖር
እንደ ተስፋ እንደ ባለ ተስፋ ስትኖር በራስ እንትን ላይ አተኩር ይላል። እናንተና እያልክ አትሰቃይ፣ በሰው ነገር አትግባ ይላል። በራስ ነገር ላይ ቤት ላይ ልጆች ላይ ፎከስ አድርግ። የተረጋጋ ሰው ሲኖሩ ደስ እያላቸው የሚኖሩት አንደኛ በመዳናቸው ነው፣ ሁለተኛ ደግሞ በሚገቡበት ተስፋ። በእነዚህ ሁለቱ ይላል ደቀ መዛሙርት አማኞች በሙሉ አይምሯቸው የተሞላ ነው። ሲነጋ ድኛለሁ እንደ ዳነ ሰው ይኖራሉ። እንደገና ደግሞ ተስፋ አለኝ ይመጣል አንድ ቀን። ቁጭ ብዬ ግን አልጠብቀውም፣ እየሰራው በእነሱ መካከል መስራት ይቅር ሊመጣ መምጫው ደርሷል፣ ሰሞኑን ነው የሚመጣው፣ ስራ ምን ያደርግልሃል የሚል አስተሳሰብ ገብቶ ስለነበር ቸርች ውስጥ ኖ እየሰራችሁ መምጣቱን ይመጣል። ኦርደር አለው ደግሞ አመጣጡ። ግን እናንተ እንደ ብርሃን ልጆች ልደት እንዳገኘ ሰው ኑሩ በቸርች ውስጥና በምድር ላይ። አሁን ስበትናችሁ ስትወጡ ሌላ ልብስ አትልበሱ፣ ሌላ መታወቂያ አትታወቁ። አሁን በሰበኳችሁ እውነት ሂዱ፣ ፈገግ በሉ በመዳናችሁ። ቀጥሎስ የዘላለም ሕይወት ተስፋ። በዚህ ምክንያት አናዝንም። በዚህ ምክንያት የተጽናና ሕይወት መጽሐፍ እንዳውም ሌላ ማጽናኛ ስለሌለው እርስ በርሳችሁ በዚህ ቃል ምን በሉ በቃ ተስፋ እንደሌላቸው አትዘኑ። ሕያው ተስፋ አለን። አንድ ቀን ደግሞ እሱን ልንቀበል በደመና እንጠቃለን። የስበት ሕግ እኛ ላይ ፈንክሽን ማድረግ ያቆማል፣ እንሄዳለን። እስከዚያስ እርስ በርሳችሁ በዚህ ቃል ተጽናኑ። ኢየሱስ ተመልሶ ይመጣል የሚል በጭብጨባ